እንዴ ይሄ እኮ ማለት አያችሁ በቃ ምን አጻፈኝ ይሄውና ኢንተርፕረነር ማለት አያችሁ ይሄ ማለት ኢንተርፕረነር አቅሽ ያለው ማቅሽ ቦታ ጠፋኝ አርቱም ሚዛን ያክል የለፋተን አይከፍል ግን የምታስበው ካለ እስቲ የሆነ ቦታ ላይ ሸጎጥ አድርገኝና ኤንግስ ዩሮፕም ኤዥያም በለው አረብ ሀገሮችም ባቅሜ በሄድኩበት ተሞክሮ ስኬት ቃሉ ራሱ ትንሽ ከባድ ይመስለኛል አርቱ ከፋይ ነው ማለልበት ነገር ለምንድነው እንደው አፍሪካ ውስጥ እንኳን ካሉት እንደው ሩቅ ሳትሄድ ከኬንያ ጀምሮ ናይጄሪያ ሳውዝ አፍሪካ ምናምን ወዳጆችም አሉኝና ሰማሉ እንደው ትንሽዬ እንኳን የሚባል ስራ የሚከፈላቸው ፔመንት ትንሽ ለኛ በደንብ እስከ መጦሪያችን የሚደርስ ነገር ነው መሰለኝ እና አርቲስቱ ፊልሙ ላይ ብትመጣ አብዛኛው ጊዜ ፊልሙን ይዞ ሲመጣ አብዛኛው ጊዜ ራሱ ደራሲ ራሱ ዳይሬክተር ራሱ ተዋናይ ናምን የሚሆነው ለምንድነው ብዙ በርደኖችን እንደዚህ ብሎ ተቀብሎለት ፋይናንሻሊ በደንብ ሰፖርት አድርጎት ስትሮንግ አድርጎት የሚይዘው አካል የዛን ያክል ያለም አልመሰለኝ ሙዚቃው ላይም ስትመጣ ራስን ምጽፈው ከዛ በኋላ የሆነ ስቱዲዮ ስትሄድ ራስን ሪካርድ ሌብል ወይ ደግሞ ምናምን የምትላቸው የዛን ያክል ሳቲስፋክት ቢያደርግ ነገር የለም እንደሌሎቹ ሀገር ሶ ራስን ምጽፈው ራስን ስቱዲዮ ሄደ የምትከታተለው ራስን ፕሮሞተር ራስን የምትበትለው ከተማው ላይ የምታስቸግረው ሰዎች አንዶችን ነገር እንትን አድርጉልኝ ዲጂዎች ጋር ሄደ ሬዲዮ ጋር ሄደ ቲቪም ክሊፕም ስትሰራ ራስን ፕሮዳክሽን ሄደ ሴታፕ ኮስቲዩም ራስን እንትን የምትለው ከዛ የሆነ እንትን ታረቀ ከዛ ቲቪም ራስን ጥሩኝ ይያልክ ሚዲያው ይርክ ኢንተርቪው የምታደርገው ስታስበው ትንሽ በርደኑ ቱማሽ እንደውም ጠንካራ ነው ብዬ አስባለሁ ውስጥ ያለ እንደ አርቲስት በሙዚቃም በለው በፊልምም በለው እውነት ዛሬ መናገር የምፈልገው ነገር ኢትዮጵያ ውስጥ በየትኛው የሙያ ሴክተር አርት አካባቢ ያለ ሰው በሙሉ እኔ በጣም ጠንካራ ነው ሪስፔክት ይገባዋል ብዬ አስባለሁ ምክንያቱም ከጎረቤታችን ከኬንያ ጀምረ ብታይ እንዴ ብዙ ነገሮቻቸው እኮ እንዳልኩ በሪከርድ ሌብል እንኳን ስታይ አርቲስቱ መጥቶ ታለንቱን ብቻ ነው ኮንሰንትሬት የሚያደርገው ለምሳሌ ሊሪካል መጽሐፍ ከሆነ ሊሪካልን ጽፎ ስቱዲዮ ገብቶ ይወጣል ከዛ ውጪ ያለው እንዳለ ከኮስቲዩም ፕሮሞሽን ክሊፑ መች ይሰራል የቱ ጋር ነው ሎኬሽኑ እንዴት ነው ፕሮሞሽን የሚሰራ እንዴት ነው የቱ ጋር ነው ሴትአፕ የሚደረግለት ኢንተርቪዎች ምናምን ይሄ ሁሉ የሱ ስራ አይደል እና ይሄን ሁሉ በርደን እየተጋፈጠ እንደዚህ ፑሽ እያደረገ አርቱ ላይ መቆየቱ ራሱ አርቲስቱ እውነት ጥንካሬው ነው ብዬ ገምታለሁ እና እንደዛም ሆኖ ነው ማለት ይሄን ሁሉ ነገር ሆኖ ፊልሙ ላይ ደግሞ ሞሮፍ አንተ ስለምታውቀው ሾም ስናዘጋጅ እንደው ዲኤስቲቪ ላይም የሆነ ቲቪዎች ላይም ስትወስድ ራስ ክሬት እንትን የሆነ ቲም ጋር ሆነ ፕሮዳክሽን ሄደ እንትን ብለ አንተ ነው ብዙ ነገሮችን አስል የምታደርገው ቲቪዎች ላይ ዞረ ለምን እንትን ብለ ይሄንን በርደን ስታየው በጣም ከባድ ለመናገር እና ከጎረቤታችን ሀገሮች ያልኩት ለምንድነው ስለምሰማ ነው አሁን ደግሞ በጣም አብዴት እየሆንኩኝ ኮዳጆቼና እውነት እኮ በጣም እንትን ነው ሳክሪፋይስ አት ዘ ሴም ታይም እየተደረገ ይመስለኛል አዎ በጣም እና እንደዛም ሆኖ ይሄን ሁሉ ነገርም አድርገ ህብረተሰቡ ጋር አድርሰህም የዛን ያክል ተመላሽ የሆነ ገንዘብ ወይ ደግሞ የሚያቋቁም ነገር አታገኝበት እንደ እውነቱን ነገር ዛሬ እስቲ ይሄን ሁሉ ነገር ደም ሰጥተህ ይሄን ሁሉ ሳክሪፋይስ እንትን ብለህ እጅ ላይ የሚደርሰው ነገር የዛን ያክል የሚያስደስት አይደለም ሰዎች እንደውም አንዳንድ ጊዜ ቲቪ ላይ ሲያዩ የደላ ሁሉ ነገር ያለ ይመስላቸዋል በአካል ሲያገኙ እንዴ አንተ ምናምን እንትን የለም እንዴ እንትና ምናምን ይልሃል ልክ ነው ከነጮቹ ከምናምን የሚያዩት ነገር ነው በዛ ነው ምክንያቱም አብዛኛው አዛን አርቲስት ከጎረቤታችን ሀገር እንኳን ጀምረ ወደ ከፍ ይያልክ ስትሄድ በደንብ ጥሩ የላይፍ ስታይል ላይ ናቸው እኛ ሀገር ግን ይሄን ሁሉ ነገርም ሁሉንም እኮ ነው ፕሮሞተሩ ሪከርድ ሌብሉ ያን ሁሉ ነገርም ሆነ ተመላሽ እንትን ኢንካም የሚያጠነክርህ ወይ ደግሞ እንትን የሚል አይደለም ሁሉም ለአርቱ ፍቅር ነው እንደውም እየሰራ ያለው እንጂ ገቢው ያስደስተው አልማ ሶ በዛ የተነሳ ነው አሁን ወደ ጥያቄያችን ስንመለስ ግዴታ ከጎን የምትይዘው ቢዝነስ ያስፈልጋል ሶ እሱን ነው እንደ ግዴታ ያስኩት ፋይናሊ
ለዛም ነው ወደ ቢዝነስ ሴክተሩም የመጣሁት። ወደ ቢዝነስ ሴክተሩም ስመጣ ከማቀው ነገር ላይ ተነስቼ ነው። ባላቀውን ነገር ለመጀመር ብዙ ትሞክራለህ እኮ በጎን እኮ ትሞክራለህ ይቻልከውን፣ ግን አብዛኛው እንዳሰብከው ላይሆን ይችላል። ቢዝነስ ዋይዝ ሞር የምታውቀው ግን ሆኖ ስትሞክረው የተሻለ ይመስለኛል። ለዚህ ይመስለኛል እኔ ብዙ ሳይድ በጣም ብዙ ቢዝነስ ሞክሬያለሁ። ብዙ ወዳጆቼ የሚያውቁ ይመስለኛል፣ ግን አብዛኛው ውጤታማ አልነበረ። ትንሽ አሁን ዲፓወር ለምንድን ውጤታማ ሆነ ካልከኝ ከራሴ ኤክስፒሪየንስ ጀምሬ ራሴ ላይ አፕላይ አድርጌ የህርብ ኤክስፒሪየንሱን የአድቫንስ ቴክኖሎጂያቸውን የኤዥያን ነገሮች ከራሴ የሚያየሁትን ነገር ነው ወደ ቢዝነስ ያመጣሁት። ሶ ሞር ኦፍ ለብዙ ሰዎችም ውጤት እያስገኘም ይመስለኛል። ከዛ ተነስቼ ነው ወደ ቢዝነሱም ለመምጣት ያልኩት። እንዳልኩ አርቱም የዛን ያክል የልፋትን አይከፍልም፣ ግልጽ ነው። ሶ በዛ የተነሳ ግዴታ እኔ አሁንም ለሌላውም ባለሙያ መመክረው ነገር ሳይድ ቢዝነስ ግዴታ ነው። እኔ እንደው ቢቻል ሳይሆን ግዴታ ወደ ግዴታ ይሄዳል። እንደዛ ሲሆን ይመስለኛል አርቱ አካባቢ እንትን ይሄ ሙያን ለቢዝነስ ስታስበውና እንደ ሆቢ እንደምትወደው እንደ አርት ካልቸር ስትሰራበት ሞር ኦፍ ይሄኛው ሞር ለአርቱ ኮንሰንትሬት አድርገህ ፋይናንሻሊ ቢያንስ በጎን የሆነ ነገር ስላለ አርቱንም ቆንጆ አድርገህ የምታወጣው ይመስለኛል። ልክ ነው። ሞር ኦፍ ቢዝነስ ተኮር አይሆንብህም። ሶ ከብዙ አንግል ስታየው ሳይድ ቢዝነስ ለአርት ውስጥ ላለ ሰውና ለባለሙያው ግዴታ ይመስለኛል። ለዛ ነው እዚህኛው ጋም እዛኛው ጋም ልታየኝ የምትችለው። በጣም አሪፍ በጣም አሪፍ። ቅርብ ቀን አንድ የሰጠሁት የአርቲስት ቲቪ ላይ አንድ እንትን ኑሮ ጥያቄው የመጣው ይሄ ነበር። ከመጡ ጥያቄዎች አንዱ ኑሮ ተወዷል ነው፣ አንተ ጋርስ አይነት ነው? እና አሁን እንደማንኛውም ሰው ይወዳልና በሚያሳዝን ደረጃ በተለይ ፊልሙ ምናምን አካባቢ ያለው ነገር እሱ ነው። ምንድነው አንዳንዴ ሙያው ቀሪ የሚባለው ክፍያ የሆነት ቀሪ የሚሆንበት ምናምን ሁላ ስላለ ምንድነው ይሄ አርቱ ከጤፍና ከቤት ኪራይ የማያልፍ ሲሆን ሳይድ ቢዝነስ መያዝ ልክ ሆኖ ይገኛል። በጣም መነሳት የነበረበት ኢሹ ይመስለኛል። ለተሰባው አሁን ይሄ ኤፒሶድ አንድም የማይረሳ የሚያደርገው እንደው ሪያሊቲውን አርቱን ሪያሊቲ ምንድነው አርቱ አካባቢ ያለው የሚለው ነገር ግልጽ ያደረገን ይመስለኛል። እንደውም ዝም ብለን እግረ መንገድ በምንጫወታቸው ጨዋታዎች ቅድም የሚያልከኝ በጣም ደስ ማለት የሆነት ልብ የሚነካ ነገር ብዙ ሰዎች እኮ ወጥተው እንደ ልባቸው መስራት እየፈለጉ ስራ የሚያመልጣቸው ሰዎች አሉ። ቅድም ያወራ ነው እንደው እሱ ነው ከአካባቢያችን እንኳን በመነሳ ያው ግዴታ ስም መጥቀስ ስለማያስፈልግ እንደው በራሳችን እንይዘዋለን እንጂ አካባቢያችን እንኳን ያሉ ብዙ አርት ላይ ስም ያላቸው ሰዎች ገሌ ቢባል አትቀልድ እንጂ እንባላለን በጣም ሁኔታ ድረስ ያሉ ሰዎች የሆነ ኢቨንቶች ላይ ሽክ ብለው እንደው አምሮባቸው ኢቨንቱ ላይ ምናምን ታያቸዋል። ግን ቤት ውስጥ አብዛኛውን ጊዜ ተከርችመው ቤት ውስጥ ሆነው ወጥቼ የሆነ ስራ እንትን ብል ሰው ምን ይለኛል የሚሉ በጣም ብዙ ወዳጆቻችን አሉ። ማለት ለመናገር ለምንድን ነው ሰው የሰጣቸው ቦታ አለ። ሶ የሆነ ቦታ ቢሄዱ እንትና ምን ያደርጋል እዚህ ቦታ ላይ የሚባል ነገርን ነው የሚፈሩት በጣም። ሶ ሪያሊቲው ግን ምንድነው አርቱ የዛን ያክል የሚከፍል ሆኖ አላገኘሁትም ስቲል እስካሁን ባለው ነገር። ምክንያቱም እንደዚህ ውጭ ሀገር እንደምናያቸው እንትና ሆሊውድ ቤት አለው እንትና 4-5 ቢዝነስ እንትና ያደርጋል ምናምን የሚባል አይነት አይደለም የኛ ኖር። ልክ እንዳልከው አብዛኛውን እውነቱን ለመናገር የአርቱ እንደ አብዛኛው ሰው አይደለም የምንወክለው። የተወሰኑ ሰዎች ላይ በደንብ ህይወታቸውን ለውጦት አለኩ። ግን እንደ አብዛኛው ግን ባለሙያ ስናይ ከእጅ ወደ አፍ ነው። ልክ ነው። ምንም እንደደባበቅበት ነገር የለም። እና አብዛኛው አርቲስት ዲፕሬሽን ያጠቃዋል ለሚባለው መልስ የሚሆነው ይሄ ነው። ምክንያቱም ሰው ምን ይለኛል የሚል ነገር አለ አይምሮ ውስጥ አንደኛው ነገር። ሁለተኛው ነገር ደግሞ ወጥቶም ለመስራት የሆነ ነገሮችን ለማድረግ ቦታዬ ነው ወይስ ቦታዬ አይደለም ወይ ሰው ምን ይለኛል የምትለው ነገር በቃ እቺ ናት ትልቋ ኪ ፖይንት። እና በዛ የተነሳ ኢቭን እኔ እስከ ቅርብ ጊዜ ድረስ አሁንም most of the time በኮፍያ ነው የምታይ። ለምንድን ነው መሰለህ
የሆነ ነገር እኔ እንደውም ትንሽ ይሻላለሁ ብዬ አስባለሁ። በምንድን መሰለህ ምሻል የሆነ ቦታ መሄድ ከፈለኩ እሄዳለሁ። የሆነ ነገሮች ማድረግ ካለብኝ የሆነ ሰዓት ላይ ሆኜ አውቃለሁ። እንደዚህ ዲፕረስድ ሆኜ ምናምን ያስኩትና አይሆንም፣ አትዛለቅም። ሶ እንዴት ማድረግ ጀመርኩኝ? ሶስተኛም ለመደብኝና አሁን ሌላም ቦታ ልታገኘ ትችላለህ። በኮፍያ በቃ ልምድ ሆነ። ከዛ በቃ የሆነ ስራዎችን ለመስራት ቢያንስ እንኳን በቃ እንደው ቦታው አይደለም ወይ የሆነ ነገሮች ሰዎች እኮ ኮሜንት እንዳያረጉ ከመስራት ብለህ ኮፍያ አድርገህ ምናምን ራስን ደበቅ ለማድረግ ሞክረህ ሄደህ እነዛን ስራዎች ተቀብለን ለመስራት ትሞክራለህ። ግን አሁን ይሄንን ብትጠይቀኝ እንደኔ ፋይናሊ ልክ አይደለም። በቃ እንደ ነፃ ሆኖ ባለሙያው የፈለገውን ሴክተር ላይክ ሸክምም ቢሆን እኮ ስራ ነው አይደል? ምንም ነገር ቢሆን ሰርቶ ለሱ ኢንካም እስካገኘለት ድረስ ያንን አርቱን እንደሚወደው እንደ ባለሙያ የሚሰራው ሳይድ ደግሞ ቢዝነስ ኤኒ ካይንድ ኦፍ ቢዝነሶችን መስራት አለበት። በቃ ራሱን ደብቆ ወይ እንትን ሆኖ የሚሆን አይደለም። እንዛለቀው ነገር አለ። ያው እንደ ሀገርም እኮ የዛን ያክል ትልቅ ደረጃ ላይ ነው ያለ ነው ወይ ደግሞ ፍሌክሲብል የሚያደርግ እንትን ላይ ነን የምንልበት እንትን አይደለም። ስለዚህ በደንብ መስራት በደንብ አብሮ ለማደግም ሳይድ ቱ ሳይድ ቢዝነስ ይፈልጋል። በደንብ ኑሮም እየተወደደ ስለሆነ ግዴታ በደንብ ስራዎችን እያበዛ ሳይድ ቱ ሳይድ ይፈልጋል እና ብዙ ባለሙያዎች በዚህ ችግር እየተጎዱ ወይ ደግሞ ቤታቸውን ዘግተው በሽታ እየሸመቱም ይመስለኛል። ሴም ታይም እና እንደው ዛሬ ጥሩ ያነሳን ይመስለኛል። ምንም መወሻሸት የለብንም። ለምሳሌ ኔጌቲቭ ነገሩን እያነሳን አይደለም እንጂ በጣም ውድ መኪና ያላቸው ባለሙያዎች ምናምን አይ ነው ማስታወቂያው ምናምኑ የተሻለ ይከፍላል ምናምን ነው እነሱ እንዳሉ ሆነው ግን በፊልም እኔ ለፊልም ትወና በተከፈለው ገንዘብ መኪና የገዛ ምናምን ሰው እኔ በግሌ አላውቅም። ካልተወሻሸበት ወይ ቤተሰብ ሊሆን ይችላል። ጥሩነቱ ምንድነው? ወዳጅ ታፈራለህ። ሊያግዙ የሚፈልጉ በእንትን መኪና ልትወስድ ትችላለህ። እንደዚህ አሁን አክባሪ አድናቂ ምናምን ይኖራል ከእነሱ በሚገኝ እንጂ ይሄ ጀግንነት ነው። የብዙ ሙያዎች ባለቤት መሆን እንትን ነው። እንደውም አንድ ሰው ምን አለኝ በትልቅ ሰው ነው፣ ሽማግሌ ነው። ድሮ እስራኤል ኖር ነበር። ያሁኑ ወጣቱ እስራኤል ምን ይበላ ይበል አላውቅም። የድሮ አይሁድ የድሮ እስራኤላውያን የገበሬ ስትል ይናደዳል አለኝ። ወይ ደግሞ ኳስ ተጫዋች ምናምን ስትል ይናደዳል። ምክንያቱም እኔ እኮ ኪቦርድም እጫወታለሁ፣ ኪቦርዲስት ነኝ፣ ገበሬም ነኝ፣ የሕክምናም ሞክራለሁ ምናምን ለምን ባንዱ ጠራኸኝ ብሎ ዘርፈ ብዙ ነኝ ለምን ባንዱ ጠራኛል ይልሃል ምናምን እና ድሮ እዛ የኖረ ሰው ምናምን ነውና ስለዚህ በብቃት እንወጣቸው እንጂ እነዛን ነገሮች ይሄ መሞካከርና መስራት ስለሚለያይ ከሰራናቸው በብቃት እንትካልናቸው 24 ሰዓት ላይ የተሰጠን ብዙ አይደል? ስለዚህ ሙዚቃውን በቃ ተቀጥልበታለን እንጠብቃለን። ሙዚቃው በንግዱም ጀምረናል። ሆስቲንጉን የምናስበው ነገር አለ። ምን ታሰበ? እስኪ ሆስቲንግ ላይ ምናምን ሆስቲንግ ላይ እስቲ አንድ ማስባት ሾው አለች። እንግዲህ አይምሮ ላይ ነው እየተንጓለለ ያለው። እሺ እንግዲህ በአካል ስጋ ለብሶ ይመጣል ብዬ ገምታለሁ። የሰዓትና የጊዜውን ሁኔታ ነው ማላውቀው እንጂ እንደዛ እያሰብኩኝ ነው። ሙዚቃውንም ያው ምንድነው አርት ልክፍት ነው ሲል አንድ ጊዜ እንትና አጫውተው የነበረ ትንሳኤ ጎበና በጣም ወደው ሰው ነውና ትንሽ ጊዜ ነው የኖረችኝ የሆነ ስቱዲዮ ላይ ተገናኝተን የምናውቀው። ባይዘው በጣም ተጫዋች ነው። በጣም የሱ ጨዋታዎች ከባድሽ ናቸው። በጣም ወድለትና እንግዲህ አርት ማለት ትንሽዬ ለክፍት ቢጤም አለው። ለቆ አይለቅህም፣ አንተ ብትለቀውም እሱ አይለቅህም አይነት ነገር ያላታልና ወደ ቢዝነሱም ወደ ምኑም ገብተህ አይምሮ አይቀመጥም። የሆነች ወረቀትም ስታገኝ የሆነ ሀሳብን ስትመጣ ትቀዳለህ። የሆነ ዜማ የሆነ ያው ሞሮፌኛ ሂፕ ሆፕ ስለሆነ የሆነ ሊሪካልም ሆኖ ትንሽ የሆነ ሜሎዲም ጣል ታደርጋለህ። የሆነ ነገርም ሲመጣ ወንጭር ታደርጋለህ። አይምሮ ላይ ሾውም እንደዚህ አይነት ሾዎች ጅስ ቢኖር ስትል ትጽፋለህ። ለቆ አይለቅህም። ልክ ነው በጣም ግን እንዴት አድርገህ አብረህ ታስኬደዋለህ? እንዴት ነው ስኬጁሉ የምታስይዘው የሚለውን ነገር እንግዲህ ከፈጣሪ ጋር የምናየው ይሆናል።
እኔ ሳስበው አሁን እንግዲህ እኔ የሙያ ውስጥ ቆየው ሙያ ውስጥ መቆየት ምን ያመጣል መታወቅ ለምሳሌ ለፖስተር ነው ምናምን ትባላለህ አንዳንድ ጊዜ ሰሪዩን ለመናገር ሳንቲም የለኝም ግን ለፖስተሩ ታዋቂ ከሌለው ምናምን ትባላለህ አንዳንድ ጊዜ ደግሞ ሰማሎች በጎሮን ሰማሎች ለፖስተሩ አይ ለፖስተር ከሆነ ተወኝ ምናምን ትባባላለህ ማሻሻጥ ማለት ነው ግን ምንድነው ይሄ ባህሪ ነው የሙያው ከዛ ውጪ ግን አንዳንዴ ደግሞ እንንትናን በቀላቅሏቸው እኮ እንትና ምና ይባላልና ስለዚህ ለገበያ መጠቀም ስለሚመስለኝ ጠራለሁ ለፖስተር ነው ይሄ አዲሱ ትውልድ እየመጡ ያሉ ልጆች አሁን ሰለሞን የሆነ የታርጌት ኦዲየንስ የሆነ ይኖረዋል ያንተ ደግሞ አለ ሁለቱን ለማስታረቅ ሁለቱም እንዲመጡ ለማድረግ ስለምትጠቀም ተራ ፊልሙ ላይ ሞሮፍ እነዚህ አኒሜትድ ይሆናል ሞሮፍ ዲያሎግ ሳይኖረው ሞሮፍ ቦዲ ላንጉጅ ማይማክት የሚባለው አይነት እስቲ ብለህ የምታስበው ካለ እስቲ የሆነ ቦታ ላይ ሸጎጥ አድርገኝና ኤንግስ ከዛ ነውና ህብረተሰቡ ጋር የሚሆነውን ባይሆን ከሆነ ሻንጣዬን በዛው ተሰጠኛለህ አርፌ ወይ በጣም ደስ ይላል ስለዚህ እንግዲህ ያው አንድ ነገር በዚህ ኢንተርቪው ተስማምተናል ከሰለሞን ጋር እና ያለን በቅርቡ እና ያለን እስቲ ማናይ የሰነድ አልተፈራረምንም ግን ተመልካች ስላለ ተመልካች ሰነድ ነው እማኝ ነው በተመልካች ፊት እንግዲህ እማኝ ሆኗል በሆነ ነገር እንመጣለን እስቲ እና ያለን አንዳንድ እንዲያ ነገሮች እንድታስብ የሚያደርጉሃል እንዳልኩ ነው እኮ ከማክበርና ከንትን ነው እንደናንተ አይነት ደግሞ ሌጀንድ ባለበት ቦታ ላይ ደግሞ ጭራሽ ምንን ተባተብ ነው የሚመስለኝ እኔ ራሱ እንደመተን አይ ምንም እኔ ራፕ ከማድረግ አንተ ፊልም ብትሰራ አሁን ጨዋታው በጣም ተነከረ እኔ ራፕ ከማድረግ አንተ ብትመጣ ይቀላል አሁን አንተና ብትለኝ ነው ጉዱ እሱማ ከጠራ አይቀርማ መጠራራት አለ ግድ ከጠራ አይቀር መጠራራት ነው ብላለች አያቴና ያንቀል ልጆቼ ይመስሉኛል አሁን እነሱ ጎበዝ ናቸው እንደዚህ አሁን ግን ያንቀል ልጆቼ ይመስሉኛል ሻንጣዬን ይዘው የሚጠብቁ እዛው ራፕ ብለው ሻንጣዬን ግን እኮ አንተ አይ ቲንክ ባለሳሳት ጋዜጠኝነቱ ላይም ነበርክ አይደል ሬዲዮ ላይ አስታውሳለሁ ልክ ነኝ ዛሬ እንዳልኩት በኔቲው እየተጠየቅኩ ነው አይደል እውነቴን ነው ሬዲዮዎች ሳዳምጥ ያንተን ድምፅ አስታውሳለሁ ልክ ነኝ ቃና ዜማ የሚባል ፕሮግራም ነበረን ከሜሮን ጌትነትና ከሺ ደመላሽ ጋር ቴዲ የሚባል ልጅ ነበር እንደዚህ ነበርንና አላበላሽሁት እንደውም ቲቪ ላይም ትንሽ ጋዜጠኝነት ሞክረህ ታውቃ ነበር አይቻለሁ መሰለኝ ነው ሆስት አድርጌያለሁ ፋይል ወጥቷል ያዙልኝ በገዛሾ ፋይል እያወጣሁ ነው ከህፃናትና ከወላጆቻቸው ጋር የሚደረግ ሀሰሳ የሚባል አንድ እንትን በቃ እኔም 10 ሺህ ነው ያገኘሁት አይ እሱንማ ካነሳው ነው እኮ በቃ የኢትዮጵያን አይዶል የተወሰነ ጊዜ መድረክ መርቻለሁ አቅሻለሁ ማቅሽ ቦታ ጠፋኝ ይላል እንግዲህ ስለዚህ ከተፈለገ ራፕ ያደረኩት ጠፋብኝ ግን ይገርምሃል ሬዲዮ ላይም በደንብ አስታውሳለሁ ድምጽህን ቲቪ ላይም ግን የሆነ ጊዜ ያየሁት ይመስለኛል ሶልን እላለሁ እንደው አታሳሸኝና ከወዳጆቼ ጋር ይሄን ነገር አንድ ሁለት እንደው በደንብ አንተን የሚያውቁ አንተ አካባቢ ያሉ ሰዎች ጠይቂያቸው ምንድነው የምታወራው ኧረ በልበል የማርያም ብቅል ፈጫለሁ ምናምን ያለኝ ሁላ ሰው አለ የእውነት ግን ዛሬ እንግዲህ ፖድካስት ካዩት አልተሳሳትኩም ለካሜራው ጠያቂና ተጠያቂው ተምታቷል ዛሬ እንግዲህ ማን ጠያቂ ሆነ ግን ምንድነው ጋዜጠኛ የሚለው ለእኔ ልክ አንተ ፊልሙን ስለማከብረው ነው የማልመጣው እንደምትለው ሰርቼውም ጋዜጠኛ የሚለው ባልባል ለምን ከማከበር ነው ጋዜጠኝነት የራሱ ምንድነው ግን የመዝናኛ ባለሙያ ቢባል እንዳሉ እስከዛሬ የተሰሩት የሞር መዝናኛው ላይ ያሉ ናቸውና አሁን ያው ጋዜጠኝነት የተለያየ ጋዜጠኝነት አለና
ትንሽ የጋዜጠኝነት ስነ ምግባር የጋዜጠኝነት ስነ ልቦና እነዚህ ነገሮች ሳይሟሉ ከተገኙ ባለሙያዎቹን ነኝ ከናንተ ጋር ነኝ ብዬ እነሱን ከላ ማድረግ ስለሌለብኝ የምር ደግሞ ማከብረው ሙያም ስለሆነ ስለዚህ ምንድነው የመዝናኛ ባለሙያ ነበርኩ። ግን ታይተሻል አዲያ ተባብደና ቺርስ ፓይሎት ወለ እንግዲህ በራሴ ፕሮግራም ላይ ሁሉም ታሪክ አለው ያልታየ ማንነት የሚለውን ይወጣል። ያንተንም ያልታየ ማንነት ያወጣው መስሎኝ ታዲያ ያው ካሜራ ፍሬንጃ እንዳለ እሱ ሌላ ነው። አይዞ ከራቡጭ እሱም እንዳይገኝ አብሌክስ እንግዲህ በስኬት ጎዳና ላይ ነኝ ብለህ ታስባለህ? እውነት ለመናገር አላስብም። ገና እንደው ልጀምረው እየዳዳሁ ነው በሚለው ይስተካከልልኝ እንጂ በጣም ቆንጆ ስኬት ቃሉ ራሱ ትንሽ ከባድ ይመስለኛል። አያይዤ ለመጠየቅ ነው በዛውም። አሁን ስኬት ለአንዳንድ ሰው የሆነ ነገር ነው፣ ለአንዳንድ ሰው የሆነ ነገር ነው። ስለዚህ የምናወራቸው ነገሮች በአንተ መንገድ ለሚመጡ ልጆች በእያንዳንዳችን በእኛ መንገድ ያሉ ሰዎች አሉ እኮ አይደለ? በሁሉም ሙያ ላይ በኢንጂነሪንግ በየትኛውም በሕክምናው በምንም አሉ አይደለ? ስለዚህ ፕሮፌሽን ብለን አክብረን ይዘነዋል አሁን የምንሰራውን ነገር። ስለዚህ ለእነሱም ስለሚሆን ስኬት ይለያያል። ስኬት ለአንተ ምንድን ነው? ስኬት ምንድን ነው? ሞስት ኦፍ ዘ ታይም በእኔ በምስልበት ስኬት አይምሮ ላይ መቼስ ሁል ጊዜ የሚንጓለል ነገር ይኖራል። እሱም በሙሉ አውጥቼዋለሁ ወይ እንደው ቢያንስ እንኳን ሌላው ቢቀር አይምሮ ላይ የተጉላላው ሁልጊዜ ከልጅነት ጀምሮ የምታስበው ነገሮች ወጥተው ባያልቁም እንደው በፐርሰንቴጅ ደረጃ ካስቀመጥከው 75% እና ከዛ በላይ ሆኗል። እንደዛ ከሆነ ስኬት ነው ብዬ አስባለሁ። ግን ያው ሰውነን ኒዳችንም ምናችንም ሀሳባችንም ብዙ ነው ለነገሩ አያልቅም። ግን ከዛ ውስጥ ግን እንዳልኩ ቢያንስ ኢስቲሜትድ ቱ እንደ ፐርሰንቴጅ ወደ 70 እና ከዛ በላይ ግን ከሆነ ቢያንስ ስኬት የሚባለውን ደርሻለሁ ለማለት እንደው ያስደፍራል ብዬ ገምታለሁ። እና እሱን ሳይሆን እኔ ገና የካርቦን ዳይኦክሳይድ ቁጥር ላይ ነኝ ብዬ ነው ማስበው 0.02 እና ከዛ አንፃር እንግዲህ ብዙ እናስባለን። በተለይ ሙያው ላይ ስትሆን በተለይ አንተም ታውቃለህ ብዬ ገምታለሁ። ስቲል ትሞክራለህ። ሰዎች እኮ አሪፍ ነው እኮ ሊሉ ይችላሉ። ግን አይምሮ ላይ እንዳሰብከው ያልወጣ ይመስልሃል። ሰዎች በደንብ ብዙ አይምሮ ላይ ያለው በቃ መጥቶ እንደዚህ ሆኖ እንደው የኢትዮጵያ ባለሙያ ባለሳሳት ኢንተርናሽናሊ የሆነ ነገር ቢኖረው ይመኛል። ልክ ነው። እንደው እሷ ልትሆን ትችላለች አይ ቲንክ እንደ ስኬት ከታየች እና እንደው ሀገር አቀፍ ላይ ብቻ ሆኖ ስኬት ለማለት ትንሽ ኢንዱስትሪው ላይ እንደ ራሴ ትንሽ ይከብደኛል። ኢንተርናሽናሊ ሆኖ የኢትዮጵያ እኮ ነው ይሄ ተብሎ ተወርቶለት ኢንተርናሽናሊ ያን ነገር በደንብ አናውንስ ተደርጎ በደንብ የሚታወቅ ነገር ሲሆን እንደው ትንሽም ቢሆን የሆነ ነገር ሄደ ትላለህ፣ ታስባለህ። ያው ማሰብ ነው እኮ አይሆንም ላይሆንም ይችላል። ግን ስኬት በአርቱ ደረጃ በዛ ደረጃ ነው ስኬት ብዬ አይምሮ ላይ የሚሽከረከረው የሚመስለኝ። ቢዝነስ ዋይዝ ደግሞ ያው የምትሰራው ስራ ካንተ አልፎ ብዙ ሰራተኞችን የስራ እድል ፈጥሮ ለነሱ ከዕለት ጉርስም አልፎ ነው ከራሳቸውም አልፎ ለቤተሰብ ከቤተሰብም አልፎ ለሌላም ወዳጆቻቸው የስራ እድል የሚፈጥር እየሆነ ሲመጣ ሜቢ እነዛ ነገሮች ሜቢ ስኬት ሊባሉ ይችሉ ይሆናል። አሁን ግን ባለሁበት እንዳልኩ እቺ የካርቦን ዳይኦክሳይድ ቁጥር 0.0 ምናምን ላይ ነን ብዬ ነው ማስበው። ከዛ አንፃር ነው ማለት በጣም አሪፍ ምንድነው እየተራመደ ያልቆመ ሰው የሆነች ነገር ይሄዳል። እንደሱ ነው እየሆን ያለ ነውና ስለዚህ አንተ እያቸው አትያቸው ሌላ ጉዳይ ነው እንጂ ካንተ ኋላ ሰዎች አሉ አለ። መንገድ ላይ ኮንክ ጉዳይ ላይ ሆነ ይችላል፣ ፊት ልታይ ትችላለህ፣ ሐሳብ ሌላ ቦታ ሊሆን ይችላል። ልክ እንደሱ ልክ ያንተ አይነት ይሄ ልክ ያንተ ያለበት ሙያ ልክ ያንተ አይነት ህይወት ምናምን እንደሱ አይነት ተከታይ የሆኑ ሰዎች አሉ እና ለነሱ መንገድ ይጠቅማልና ተመለሱ ለማለት እኮ ይጠቅማል። ወይም ደግሞ ኑ ሌላ መንገድ እንቀይር ለማለት ስለሚጠቅም ያንተን መንገድ ለተከታዩ አሁን
ካንተ በኋላ ለሚመጡ ሰዎች እንድታወራቸው ፈልጋለሁ ማለት እንዲህ አለው እዚህ ይሄንን ተጠቀቁ እንዲህ ካለን እንዲህ እንደርሳለን የሚለውን ነገር ግዴታችንም ስለሆነ እስኪ እሱን ብታወራኝ እኔ ሄድኩበት ነገር ውስጥ ግልጽ ለማድረግ እኔ ሄድኩባቸው ነገር ውስጥ እንዲህ ተግዳሮቶች ገጥሞኝ ነበር እንደው ቃል ከመረው እንደው ባቅሜ እስከዚህ ድረስ እንኳን በኖረችኝ ጊዜ ምን ይፈልጋል ለሚባለው ነገር አንድ ቃል ከገለጸ ጽናት ይመስለኛል ጽናት ይሄ ዝም ብሎ የቃሉ ጽናት አይደለችም ተግባራዊ ጽናት ለምንድን ነው መሰለህ በአርቱም ሆነ በምኑም ከመጣ ተስፋ ለመቁረጥ ጠንካራ ሰፊ ነው ተስፋ ለመቁረጥ በስማ ካይን ያውጣው እውነት ካይን ያውጣው ምክንያቱም ይሄ ሰፊው እንትን ቶሎ ለማቆም ቶሎ ተስፋ ለመቁረጥ ለሱ እንደውም ይቀላል የዞረ ኑ ለማለት ይቀል ይሄኛው ግን ይሄ ትክክለኛው ተግባራዊ የምልህ ጽናት ግን የሚመስለኝ ሁሌ ሸርተት ያለው እስኪበቃ ትደቆሳለህ እስኪበቃ የሚወደውህን ያክል ሰው እንዳለ የሚጣላህና የሚሰድብህ የሆነ ነገር እንትን የሚል ሰው ዘና ያክል ይኖራል ግድ ነው ምክንያቱም ያው ከፈጣሪ ውጪ ፍጹም የለም አድናቂና አርቃቂ ባላንስ ይሆናል ሚዛኑ ላይ ግድ ነው ሶ አንተ የምትወደውን ነገር ነው የምታደርገው ያው እያስተካከልክ ለመሄድ ትሞክራለህ ከጥፋቶች ሶ በእንደዚህ አይነት ነገር ውስጥ ያው ሰው ምን አለኝ ብለህ ሸርተት ያልክ ለመውጣት በጣም ላስጨራሽ የሆኑ ነገሮች ሊመጡ ይችላሉ ፋይናንስ ላይ ብር ላይ ላስጨራሽ ነገሮች አረ ቢቀርብኝ ስለኔ በቃ እንደው ምናምን የምትልባቸው ሞሮፍ እንደውም ፋይናንሱ ይመስለኝ እንደዛ አይነት ነገሮች ይኖራሉ ሞክረው እንዳሰብከው ሰዎች ላይ ተደራሽነት ሳይኖረው ሲቀር ያናዳል ብዙ ነገር ብቻ እንዳልኩ ሰፊ ነው ለመውጣት ጽናት ግን ካየው ተግባራዊ እንትኑ ጭላንጭላት ከረጅም ተራራ ላይ የምታያት ጭላንጭል ነው የምትመስለው ገና ዘርስ ለመሄድ ረጅም መንገድ ነው ጭላንጭሏ ደግሞ ተስፋ ይኖራት ወይ እዛ እስከደረስክ በኋላ ጭላንጭሏ ትጥፋ አታውቅም ጽናት እንደ የእሱኛዋን አይነት ተግባራዊ ጽናት የሚፈልግ ይመስለኛል ለሰዎች ልል የምችለው ወይ ደግሞ እንደው ትንሽም እንደው ከተቀማቸው የኔ ትንሽ ተሞክሮም ከሆነች እሷ ትመስለኛለች የተግባራዊ ጽናት ሙያ ውስጥ ደግሞ ነው ማለት ሙያ ውስጥ ምናልባት አንተ ጋር ገጥሞ እንደሆነ ልጠይቅህ ነው አንተ ሙያው ምን ያገናኛል ካንተ ቀድሞ በጣም የታወቁ ሰዎች ይኖራሉ አንተ ሙያ ላይ ስቱዲዮም ስትሄድ መንገድ ላይ ወክስ ታደርግና ከነሱ ጋር የመስራት ነገር ይገጥምሃል መቼም እኔ ገጠመኝና ማለት ነው ከዛ እዛ ጋር እዴ ምናምን ተብሎ ከኔ ጋር ያለው ሰው ሰለሞን ጋጋ ምናምን በጣም ፈምሶ ነበር ፊልም ልናሳይ ሄድን በጣም ፈምሶ ነበር እሱ ያን ጊዜ ላይ ስሬት አሉ እኮ የሰራዋቸው አሉ ግን ይሄ ቡም ብለው እንትን አልወጡም ምናምንና ከዛ ሰለሞን ጋር ይሁን ተሞክራለህ መሰለኝ እንትን ምናምን እባላለሁ አንዳንዱን ደግሞ እሱ ነው የሚያስተዋውቀኝ ምናምን ሰለይ ነው ሰለሞን ወይ በቃ ሰልይ አትልፋ በቃ ሁላ በያቃለውና አሉ እንደሱ አይነት ነገሮች አልገጠሙም ይገጥመኛል ያኔ በተለይ የጀመርን ሰሞን የሆነ ትንሽ ገና ስራው በደንብ እንትን ሳይል እንደዚህ አይነት ገጠመኞች አንተም ትፈልገው ነበር እኮ አርቱ ላይ ቀሙህንን እንደው ሰዎች አላወቁ ማለት ነው እንደዚህ ሞክርኩ ምናምን ትላለህ ከዛ ሰዎች ነው የሚያስተዋውቁ እንትና ነው በዘው ምናምን ይላሉ ከዛ አላወቅኩት ምናምን ሲሉ እኮ አንተ ነህ ታሪኩን የምትሰጣቸው ጭራሽ በግድ እንዲያስታውሱ እንትን ላይ ምናምን እንትን ገብተህ አላየሁም እንትን ቆይ እንደው እና ቆይ ይሄንን እኔ ደግሞ እስቲ በግድ ግዴለም ሰውዬው በግድ በቃ ሲጨንቀው መሰለኝ እንጂ ብዙ ጊዜ ያን ሰሞን ያዝናናል ከዛ ደግሞ በደንብ እርግጥ አድርጎ ደግሞ በደንብ ሰው ሲያቀ ደግሞ ጭራሽ መጀመሪያ ሰሞን ደስ ሊል ይችላል ከዛ በኋላ ደግሞ በቃ የት መገኘት እንዳለብህ ምናምን መለየት ሲጀመር ነው ከባዱ እሷን ታይም መቼስ ፊል ላይ ያረካት ይመስለኛል እኔ ካምፓስ ላይ ሆኜ ነው አስበው 4ኛ ዓመት ዩኒቨርሲቲ ተማሪ ሆኜ ነው የሀረር ቢራ ማስታወቂያ የገነ ነው ልክ ሲገን በቃ 5ኛ ዓመት ስትገባ ካምፓስ ውስጥ ማንም ዞር ብሎ ማያሶዬ በቃ ስትል ልክ ሁሉም ሰው ሲዞር ኦኬ ችግር አለ
ሁሉም ቦታ ኦኬ። ከዛ እሱን ደግሞ ችለህ ገብተህ ምናምን ክላስ ቁጭ ብለህ ማንም ሰው ያገኝም ብለህ በአንተ ቤት እንትን ስትል አስተማሪው እያስተማረ እንዴ ኦኬ አንተ ኦኬ ትላለህ። ደግሞ ይገርማል። መጀመሪያ ጊዜ ያወቀኝ ኢንተርፕረነር ቲቸራችን ነው። እድሜ ሁሌ ነው ማስታወስ። ከዛ ለተማሪው ምን አለ ነገር ሲያጣላኝ ሁልጊዜ ያረሰው እምነት ይህንን ካየው እንግዲህ ያው መናገር የምፈልገው ዘለታ ልክ አላደረግክም ማለት እፈልጋለሁ። ምንድነው መሰለ ኢንተርፕረነር ቲቸር ማለት ኦልሬዲ ስራ ፈጣሪነትን የሚያበረታታ ነው ሞር ኦፍ ኮንሰፕቱ። ከዛ እየጻፈ ዞር ሲል እኔን አየኝ። ከዛ እንዴ ይሄ እኮ ማለት አያችሁ በቃ ምን አጻፈኝ ይሄውና ኢንተርፕረነር አያችሁ ይሄ ማለት ኢንተርፕረነር መጥቶ እንደዚህ ይዞኝ በቃ ኢንተርፕረነር ይኸውላችሁ አሁን የምታዩት ማስታወቂያ እንደዚህ አያችሁ ቢዝነስ ገብቶታል ራሱ እንዴት መሸጥ እንዳለበት ያውቃል። ከዛ ወዲያ መደዳውን እኔ ሆንኩኝ። ሲገባ ሰላም ነው እንዴት ናችሁ ምናምን። ስለዚህ ስራ ፈጠራነትን ለማየት ለምሳሌ ይልና ይመጣል። በቃ ተጠመድኩ አሉ የሆነ ሰው ትንሽ ከባድ አዘሴም ታይም እኮ ተወዷል ደግሞ እንዴ ታዲያ አዘሴም ታይም ደግሞ ሰነፍ ስትልም ትምህርቱን ሰነፍ ስትል እዛ ሄዶ እንደመቀረጽ ቀላል እንዳይመስል ይባላል። እንደዛም ገጥሞኛል። አዘሴም ፌብዜር አንድ ግሬድ ቀነስ ያለብኝ እንትናችን ፕሮፌሰራችን እንደዛ ብሎኛል። ይሄ በየሀገሩ እየሄድክ እንደምትንከወከው ምናምን እንዳይመስል ይሄ ስራ ነው። ትክክል ነው። ትምህርት ማለት ጊዜ ይፈልጋል ምናምን ቀልድ አይደለም የሚያዝ ነው ምናምን ነገር ብሎ ትንሽ ኮርኮም አደረገኝ በወሬ። ይገጥማሉ እንደነዚህ አይነት ነገሮች። ግን ካምፓስ ላይ ሆነ ግን ወይ ደግሞ የሆነ በየቀኑ የምትውልበት ሞር ኦፍ እንደውም ካምፓስ ይገልጸዋል ብዬ እገምታለሁ። እዛ ላይ ሆነ እውቅና ኖሮ ሌላ ላይፍ ስታይል ነው። በአንድም በኩል ተወደዋለህ በጣም በአንድ በኩልም ደግሞ ትንሽ እንትን ይልሃል። ከተማሪው ወጣ ያለ ነገር ስላለ ትንሽ እንትን ይፈልጋል። ታስበው የምታስተካከላቸውም ነገሮች ይኖራሉ። ግን ደስ የሚሉ ጊዜዎች ነበሩ። ወዳቸዋለሁ። በጣም ደስ ይላል። ቆንጆ ቆይታ እያደረግን ነው። እንግዲህ አንዲት መሰናበቻ ጥያቄ ነው የቀረችኝ። ተመልካቾቻችን የምንገኘው ቀለም ስቱዲዮ ውስጥ ነው። ቀለም ስቱዲዮ ለመከራየት የምትፈልጉ ሰዎች ከስር አድራሻ ታገኛላችሁ። እንደዚሁም ደግሞ የሸገር ሱፍ ነው እንግዲህ እንደዚህ ያሰማል። እኔንም አንተንም እንግዲህ ሸገር ሱፍ ነው ፋፌሽ ያደረገን ይመስለኛል። ሸገር ሱፍን እጅግ አድርገን እናመሰግናለን። የስቱዲዮ ባለሙያዎች እጅግ አድርጌ ያከብራችኋለሁ። አመሰግናለሁ አብራችሁኝ ያላችሁ። እንግዲህ እዚህ ስቱዲዮ ነው ስንል ይሄ ስቱዲዮ ያለው እዚህ ሀገር ነው እና ኢንተርቪዋችን እያደረግን ያለ ነው ኢትዮጵያ ውስጥ ነው። በጣም ሲሊ የሚመስል ግን በቃ ቀሽም የሚመስል ጥያቄ ልጠይቅህ፣ መልሱንም ማቀው። ኢትዮጵያን ትወዳታለህ አይደለ? በአግባብነት ምንም ጥያቄ የለውም። ለዚህ በአርቱም ሆነ በቢዝነሱም እኮ ያው ሀገር ላይ እኮ የምትሰራው ከሀገር ተነስቶ የሆነ ነገር ኖሮ ስሟ የሚነሳበትን ነገር ለማድረግ ነው የምትሞክር። ያው እንደኔ አሁን ሙከራ ላይ ስለምል ቢሆንልህ ቢሳካ እኮ ማይወድ የለም እንጂማ ትንሽዬ ሸርታቴ ካለብህ እኮ እንትን ላይ የሀገር ፍቅሩ ላይ ኮሽታ ካለ እዚህ ምንም አብዛኛውን ጊዜ ከሀገር ወጥቶ ለመስራት ሌላ ቦታ እንትን ለማለት ነው አይምሮህ የሚያስበው የሚመስለኝ እንደኔ። ይህ ማለት ከሀገር ውጭ ያሉት ኢትዮጵያውያኖች ሀገር ወዳድ አይደሉም ምናምን ይብሳል እንደዛ ለማለት ሳይሆን ኑሮ አስገድዷቸው የሚወጡ ይታወቃል። ይብሳል እንጂ ናፍቆቱ ምንም ይብሳል ጭራሽ እንጂ እዛም ሞተህ እኮ ሀገር ነው የምታስበው። ያ ደግሞ ያው ባለችን እውቀትና ባለችን የባለሙያነት ዘርፍ እንግዲህ ከፈጣሪ ጋር ወደፊትም እንግዲህ የሆነ ነገር አድርገን እንግዲህ በአቅማችን ገጸ በረከት ለማድረግ እንግዲህ ያብቃል። አሜን አሜን። ምንድነው አሁን ደግሞ ስንወዳ ዝም ብሎ አይደለም የወለድንባት ምናምን ስለሆነች ነች እና ከዚህ በኋላ ደግሞ ልጆቻችን የሚኖሩባት የትም ሀገር የተሰደዱ ፋይናሊ ህልሙ ኢትዮጵያ ነችና የምን ትመኝላታለህ? የወደፊቷ ኢትዮጵያ እንደው እንዲህ ብትሆን ብለን እንድንሰነባበት ነው። እንዲህ ብትሆንልን
የመጀመሪያው ሰላም ነው። አዎ ሰላም ሆና ይገርምሃል እኮ ነው አሁን ባለኝ እንዳልኩ ዩሮፕም ኤዥያም ብለው አረብ ሀገሮችም በአቅሜ በሄድኩበት ተሞክሮ እስካሁን ድረስ በአየር ደረጃ አየር በምትለው ሰላም የሚሰጥ አየር ለኔ ያው ማጋነን ወይ ደግሞ ኢትዮጵያ ስለምትኖር ነው እንደው እንትን አልካ አይባል እንጂ እስካሁን ድረስ የኛን ሀገር አየር የሚያክል አላጋጠመም። ምክንያቱም አንዱ ጋር ስትሄድ ምን አይነት ታምር ነው እስከምትል ድረስ ሙቀቱ ወበቁ ህይወትን ይበጠብጠዋል። ሌላው ጋር ስትሄድ ቅዝቃዜው ምንድነው አይቼው ማላቀው ብርድ በብርድ ትሆናለህ። በቃ ልክ ይሄ እንደ ሰው እነሱ ያው እንደ ማንነታቸው ስለኖሩበት ምናምን ይላመዱት ይሆናል እንጂ አብዛኛው ሰው ከውጭም ሲመጡ ብዙ ጊዜ ሰዎች እስቲ ኤክስፒሪየንስ አየራችሁ በጣም የተለየ ነው፣ በጣም ምቹ ነው ላይክ በተለየ ደረጃ ይላሉ። በጣም ነው እና ከአፈሯ ጀምሮ ካየሩ ሁሉም ነገር ላይ ያው እሱ ላይ ይመስለኛል ፈጣሪ ሙስና ሰርቷል ከተባለ እያንዳንዱ ዲቴሎቹ ካየኸው እንትን ነው። የሆነ ሀገር ላይ የሆነ ነገሮች ባላንስ አይደለም። እኛ ሀገር ግን ተፈጥሮ ላይ በደንብ ፈጣሪ ባላንስ አድርጎ የሰጠን ይመስላል። እሱን እግዚአብሔር ደግሞ ብሎ ሰላም ሆነን አንድ ላይ የምንደሰትበት ፍቅር ሆነን በስራ ህይወታችንም ደግሞ ሁላችንም ኮላብ አድርገን አንድ ላይ ደስ የሚል ህይወት አንድ ላይ ደስ የሚል እድገት ኖሮን ለማየት ያብቃን። ኢትዮጵያ እንደዛ አይነት ሁኔታ ላይ ሆና አድጋ ተመንድጋ ከሌሎቹ አለን ከሚሉት ሀገሮች ተርታ ተሰልፋ ለማየት ያብቃን። ይሄ ነው የሚላት። አሜን። በጣም ደስ የሚል ጊዜ ነበረን። አብሌክስ ድጋሚ እጅግ በጣም አድርጌ አመሰግናለሁ። ሸገር ሱፍን አመሰግናለሁ። ቀለም ስቱዲዮውን እጅግ አድርጌ አመሰግናለሁ። የሙያ አጋሮቼን እዚህ ውስጥ ያላችሁ በሙሉ እጅግ አድርጌ አመሰግናለሁኝ። ሌላ ጊዜ እንደዚሁ ያላነሳ ነው ምናምን ነገር ካለ የምንጨዋወተው ነገር ካለ ሁልጊዜ እዚህ ፕሮግራም ላይ እንደማደርገው እንገናኝና እንጨዋወታለን። ለዛሬ አበቃን። እጅግ አድርጌ ወዳችኋለሁ፣ አከብራችኋለሁ። ደህና ሁኑ።